والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. يا الله باروتوي الله يعزاكم بمتعزز يكلكلاችሁም በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁም ስንቅ ያዙ። ከስንቆች ሁሉ በላጭ አላህን ተባረከ ወተዓላ መፍራትን። ዛሬ ዱንያ ላይ አላህን ይፈራ አኺራ ላይ ምንም አይፈራ። ዛሬ ዱንያ ላይ አላህን መፍራትን ትቶ እንደፈለገ የሆነ አኺራ ላይ ሰላም ሊያገኝ አይችልም። አላህ በተከበረው ቃሉ واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون بلا የሰው ልጆች ሆይ ወደ አላህ የምትመለሱበትን ቀን ፍሩ። የቂያማን ቀን የፍርዱን ቀን ፍሩት፣ ተጠንቀቁ፣ ዝግጅት አድርጉለት። በዛ ቀን የሰው ልጅ የሰራቸውን በሙሉ ዋጋውን ታገኛለች፣ ምንም አትበደል ሆና ይላል። እዚህ ዱንያ ላይ አላህን የፈራ እውነተኛው ፍርድ የሚሰጥበትን ቀን የፈራ የተዘጋጀ አኺራ ላይ ሰላም ያገኛል። እዚህ ግን እንደፈለገ የሆነ ራሱን የበደለ አላህን ያስቆጣ አኺራ ላይ ማምለጫ ሊያገኝ አይችልም። አላህን ተባረከ ወተዓላ መፍራት አንዱ ምልክት ያዘዘውን መታዘዝ። አላህ ካዘዘን ነገሮች አንዱ 5 ወቅት ሶላቶችን በአግባቡ በታዘዝነው መሰረት መስገድ። ባለፈው ኹጥባችን አስርና ፈጅር ሶላትን ከሌሎች ሶላቶች ለየት ባለ መልኩ ትኩረት ሰጥቶ መስገድ አንገብጋቢ እንደሆነ፣ አስርና ፈጅርን ቸላ ማለት ከሌሎች ሶላቶች በተለየ መልኩ አላህ ትኩረት እንዲሰጣቸው ስላዘዘ፣ እነዚህ ሶላቶችን ቸላ ማለት ደግሞ የኢማን የዲን ድክመት እንደሆነ ገልጸን ለፈጅር ሶላት የሚያግዙ የተወሰኑ ነጥቦችን አይተናል። በተለይ የፈጅር ሶላት የሰው ልጅ ከሸይጣን ጋር ግብ የሚፈጥርበት ሶላትን ሌሊት ተኝተው ያደሩ የሰው ልጆችን በዛው እንዲቀጥሉ የፈጅር ሶላት ወቅት እንዲያልፋቸው ገና ነው ተኙ፣ አለይከ ለይሉን ጠዊል ረጅም ሰዓት አለ ቀስ ብለህ ትነሳለህ ያለ የሰው ልጆችን ሸይጣን በእንቅልፍ እንደሚያዘናጋ፣ ሙቀት እንዲሰማቸው ምቾት እንዲሰማቸው ሸይጣን የራሱን የገፍላ ልብስ የመዘናጋት ልብስ እንደሚደርብባቸው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ብዙ ሰዎች ሌሊት ተነስቶ የመስገድን ትሩፋት ሲሰሙ፣ ፈጅርን በጀማዓ በሰዓቱ በስርዓቱ የመስገድን አንገብጋቢነት ሲሰሙ ራሳቸውን አሸንፈው መነሳት ይፈልጋሉ። ነገር ግን ሸይጣን ይጫናቸዋል፣ ያስተኛቸዋል። ገና ነው ትንሽ ቆይላቸው፣ ከአዳን በፊት እንዳይነሱ አዳን ሲል ብትነሳ ትደርሳለህ ይላቸው። አዳን እንዳለ እንኳን እንዳይነሱ ኢቃም እስኪል ድረስ ሰፊ ሰዓት አለ ይላቸው። በዚህ ሰዓትም ቢሆን ራሳቸውን አሸንፈው እንዳይነሱ ፈጅር ረዘም ተደርጎ ስለሚሰገድ ትደርሳለህ ይላቸው። መጨረሻ ላይ አሁንማ ብትሄድም ጀማዓ አታገኝም ይላቸው። ለዚህ ነው ላ ተተቢዑ ኹጡዋት ሸይጣን የሚለው ቁርአን። የሸይጣንን እርምጃ አትከተሉ። በአንዴ አይደለም ሸይጣን ከኸይር የሚያርቀው ወንጀል ላይ የሚዘፍቀው፣ ቀስ እያደረግን እያባበለ እያታለለ ምክንያት እየደረደረ። ከመጀመሪያው ሸይጣን ለእኛ ጠላት ነው። የጠላታችሁን ምክር አትስሙ ተብለናል። ኢነ ሸይጣነ ለኩም ዐዱውን ፈተኺዙሁ ዐዱዋ። የሰው ልጆች ሆይ ሸይጣን ለእናንተ ግልጽ ጠላታችሁ ነው። ጠላትነቱንም በይፋ ያወጀ፣ አባታችሁ አደምን እናታችሁ ሐዋን ከጀነት ያስባረረ፣ እናንተም እዚህ ዱንያ ላይ እንድትንከራተቱ ሰበብ የሆነ ወደ ጀነት እንዳትመለሱ በሚችለው ሁሉ እንደሚሰራ በይፋ የተናገረ ጠላታችሁ ነው። እናንተም ጠላት አድርጉት ተብሏል። ታዲያ አላህ ሐይ ዐለ ሶላህ ሐይ ዐለል ፈላህ ብሎ ጠርቶን እንድንተኛ የሚያደርገው አላህ ያዘዘንን እንዳንፈዘም የሚያደርገው ሸይጣን። የሸይጣንን ምክር ልንሰማ አይገባም። እሺ ብሎ ግን የሸይጣንን ምክር ሰምቶ የፈጅር ሶላት ወቅትን በእንቅልፍ ያሳለፈ ሸይጣን ይቆጣጠረዋል፣ ፊቱ ላይ ይሸናበታል። ነቢዩ እንዳሉት ዓለይሂ ሰላቱ ወሰላም የሰው ልጅ ከሸይጣን ጋር ግልጽ ጦርነት ላይ ነው ያለ። አሸናፊው ያሸንፈውን አካል ይቆጣጠራል፣ ይጫወትበታል። የሰው ልጅ በኢማኑ ጠንክሮ በርትቶ ሸይጣንን ካሸነፈ ሸይጣን ይፈራዋል።
ይሸሻል። አላህን የሚፈራ ለዲኑ ጥንቁቅ የሆነን ሰው ጥላውን ሁሉ እንደሚፈራ ደጋግ ቀደምቶች ተናግረዋል። በተቃራኒው ደግሞ ለዲኑ ማይጠነቀቅ ሸይጣን እንደፈለገ የሚጋልበው ሰው ምኑንም አይፈራ። የፈጅር ሶላት ካለፈው ተሳክቶለት መጨረሻ ላይ አላህን የሚፈሩ ፊራሳ ያላቸው ሰዎች ይሄን ማስተዋልም ይችላል። ፈጅር የማይሰግድ ሰው ፊቱ ላይ ድብርት፣ ገፍላ ይታይበታል። ቀኑን ሙሉ የተጫጫ ነው፣ እያዛጋ በማያጋጨው ከሰው ጋር እየተጋጨ ትርፍ ንግግር እየተናገረ ይውላል። አላህን ፈርቶ አላህ ባዘዘው መሰረት ፈጅርን በሰዓቱ ከሰገደ ሰው በተቃራኒ አላህ ባዘዘው መሰረት ቀደም ብሎ ተዘጋጅቶ ሐያ ዐለ ሶላህ ለሚለው ሐያ ዐለል ፈላህ ለሚለው የአላህ ጥሪ መልስ ሰጥቶ ፈጅርን በሰዓቱ የሰገደ ሰው ንቁ ይሆናል። ቀኑን ሙሉ ቀሎት ይውላል። ፊቱ ላይ የኢማን ኑር ይታይበታል። ጸባዩ ያምራል። ደረቱ ሰፊ ይሆናል። ነገሮችን መቋቋም ይችላል። በተቃራኒው ግን የቀኑን ጅምር አላህን በመታዘዝ ሳይሆን ሸይጣንን በመታዘዝ የጀመረ ፈጅር ላይ የተኛ ቀኑ ይበላሻል። ሸይጣን ፊቱ ላይ ሸንቶበት ስቆበት ይሄዳል። ለዚህም ከሰዎች ጋር ግንኙነቱ የተበላሽ ይሆናል። ይጨቃጨቃል፣ ይነጫነጫል። ቀኑን በወንጀል ስለጀመረው ቀኑን ሙሉ ጠዋት የጀመረው ወንጀል ሌላ ወንጀል እንዲሰራ በር ይከፍትለታል፣ ይገፋፋል። ከሰሓቦች እንደተነገረው አልሐሰነቱ ተቁሉ ኡኽቲ ኡኽቲ ተብሏል። መልካም ሥራ እህቴን አስከትልልኝ ይላል፣ መጥፎ ሥራም እህቴን አስከትልልኝ ይላል ተብሏል። አንድ የኸይር ሥራ የሠራ ሰው የዛ ኸይር ሥራ የዱንያ ጀዛው ሌላ ኸይር ሥራ መስራት፣ አንድ የወንጀል የሠራ በሩን የከፈተ ደግሞ የዛ የወንጀሉ ቅጣት እዚህ ዱንያ ላይ ሌላ ወንጀል እንዲሠራ ይደረጋል። የመልካም ሥራ ጀዛው መልካም እንጂ ሌላ ነው እንዲህ ተብሏል። በዱንያም በአኼራም መልካም ሥራ መልካም ጀዛ አለው። ስለዚህ ፈጅርን ከሸይጣን ጋር ጂሃድ በማድረግ ልንጀምር ይገባናል። ገና ማለዳ ላይ ልንሸነፍ አይገባም። ባለፈው ሳምንት የተጠቀሱ አስባቦች አሉ፣ አጋዥ ነገሮች አሉ። እነዚያ አጋዥ ነገሮችን በመጠቀም ፈጅር ላይ የቀኑ ጅምር ላይ ሸይጣንን አሸንፈን ምቾትን፣ ድሎትን፣ ሙቀትን ርቀን ለአላህ ጥሪ መልስ ልንሰጥ ይገባናል። ወንዱም ሴቱም በፈጅር ጉዳይ አላህን ሊፈራ ይገባል። ገፍላ ያለበት ቤት፣ ንቃት ያለበት ቤት ሁለቱ የተለያዩ ናቸው። አባወራው ከገፈለ ግዴለሽ ከሆነ እማወራዋ ግዴለሽ ከሆነች ልጆችም የእነሱን መንገድ ነው የሚከተሉት። በተለይ አባወራ አባት ቤት የሚሰግድ ከሆነ ፈጅርን የሚያሳልፍ ከሆነ የሌሎችም ዕጣ ፈንታ ተመሳሳይ ነው የሚሆን። ፈጅርን በስርዓቱ ለመስገድ ከሚያግዙ ነገሮች አንዱ ራስን መውቀስ ነው፣ ራስን መተሳሰብ። ፈጅር ሲያልፈንም ይሁን ሲረፍድብንም ይሁን ወንድ ልጅ ጀማዓ ሲያልፈው ፈጅር ያለፈው የረፈደበት ቀን ላይ ራሱን መውቀስ አለበት፣ ራሱን መተሳሰብ አለበት። ለምን አረፈድኩ፣ ለምን አመለጠኝ ብሎ የተቆጨ እንደዚህ አይነት ነገር እንዳይደገም እርምጃ ይወስዳል ራሱ ላይ። ምንም ካልመሰለው ግን ችግሩ ጥፋቱ ይደጋገማል። አንዴ የተሰረቀ ሰው ለምን ተሰረቅኩ ብሎ ጥንቃቄ ካላደረገ ካለፈው ካልተማረ ሁሌም ይሰረቃል። አንዴ ጉድጓድ ላይ የወደቀ ሰው እንቅፋት የመታው ሰው ለምን ተመታሁኝ ለምን ወደቅኩ ካላለ ይደጋገማል። እንደዚህ አይነት ነገሮች ላይ ሰዎች ይጠነቀቃሉ፣ ይማራሉ። የዲን ጉዳይ ሲሆን ግን ምንም አይመስላቸው። አንድ ረካ ተክቢረቱል ኢሕራም ሲያልፋቸው የሚቆጩ ነበሩ። አንድ ቀን ጀማዓ ሲያልፋቸው የሚቆጩ ነበሩ። ከደጋግ ቀደምቶች ውስጥ ልጅ ሞቶብኝ አላህ ሰብር ስጥህ ያለኝ ሰዎች በጣም ብዙ ናቸው። ነገር ግን ሶላተል ዐስር አምልጦኝ አላህ ሰብር ስጥህ ያለኝ አንድ ሰው ብቻ ነው ብላ። የሶላተል ጀማዓን አጅር ማጣት ቤተሰብን በሞት ከማጣት የከፋ አድርገው ይወስዱት ነበር። ብዙ ሰዎች የሚረዱት ዱንያዊን ሙሲባ ነው። አደጋ ያደረሰበት ሰው ሰዎች ሄደው ያጽናኑታል፣ አላህ ሰብር ይስጥህ ይሉታል። ነገር ግን ጀማዓ አምልጦት ጀማዓ የማምለጥን ሙሲባ ተረድቶ አላህ ሰብር ይስጥህ የሚል ብዙም አናገኝ። እዚህ ራሳችንን ልንወቅስ ይገባናል። ከእውነተኛ ሙእሚኖች ባህሪ አንዱ ክፍተት ከተፈጠረባቸው፣ ከተሳሳቱ፣ ካጠፉ፣ ካጎደሉ የአላህን ሐቅ ራሳቸውን ይወቅሳል፣ ራሳቸውን ይተሳሰባል፣ ራሳቸውን ይቀጣሉ።
ከዚህም አንዱ ነቢዩላህ ሱለይማን ዓለይሂ ወዓላ አቢሂ አሰላቱ ወሰላም ሱለይማን ዓለይሂ ሰላም ለጂሃድ ያዘጋጇቸው ፈረሶች ነበሯቸው። የፈረሶችን አቅም ለመለየት ሁኔታቸውን ለማየት እንዲቀርቡላቸው ወታደራዊ ትዕይንት እንደሚደረገው ማየት ፈለጉና ፈረሶች ይቀርቡላቸው ጀመር። ከብዛታቸው አንፃር ፈረሶችን እያዩ በዛ ተዘናግተው ሶላት አልዐስር አመለጣቸው። የተፍሲር ሊቃውንት እንደሚሉት ፀሐይ እስክትጠልቅ ድረስ ደነገጡ፣ ተቆጡ ራሳቸው ላይ። እስካሁን ታሳዩኝ የነበሩ ፈረሶችን መልሱ አሉና ፈረሶችን አንገታቸውን እግራቸውን መቆራረጥ ጀመሩ። ይህንንም አላህ ቁርአን ላይ ነግሮናል። ፈቃለ ኢኒ አሕበብቱ ሑበል ኸይሪ ሐታ ተዋረት ቢልሒጃቢ ሩዱሃ ዐለየ ፈጠፊቀ መስሐን ቢሱቂ ወልአዕናቅ። እኔ የፈረስ ውዴታን ከጌታዬ ውዴታ አላህን ከማስታወስ አላህ ፊት ከመቆም አስበለጥኩ፣ መልሷቸው ፈረሶችን አሉና እግርና አንገታቸውን መቁረጥ ጀመሩ። በሃይማኖታቸው በእምነታቸው የፈረስ ሥጋ ይበላ ስለነበረ ፈረሶችን ሁሉ ያዘናጓቸው፣ ከሶላት አልዐስር ያዘናጓቸው ፈረሶችን ሁሉ አርደው ሥጋቸውን ለምስኪኑ እንዳከፋፈሉ የተፍሲር ሊቃውንት ገልጸዋል። ደጋግ የአላህ ባሮች ከኢማናቸው ከዲናቸው ከጌታቸው የሚያስበልጡት ነገር የለም። እንቅልፍን፣ እረፍትን፣ ዱንያዊ ጉዳይን ከሶላት ያስበለጠ ሰው አንዴ ተሳስቶ ይህን ካደረገ እንዳይደገም ነፍሱን ራሱን መቅጣት መተሳሰብ አለበት። ነቢ ሙሐመድም ዓለይሂ ሰላቱ ወሰላም ሰው በስጦታ መልኩ የሰጣቸው ኩታ ነበረ፣ ጋቢ ነገር። እሱን ለብሰው እየሰገዱ ሳለ ጥለቱ ዲዛይኑ ሳባቸው፣ ተዘናጉ። ልክ ሶላቱን እንደጨረሱ ጠቅልለው ሰጥተው ይሄን ስጦታ ለሰጠኝ ሰው መልሱለት፣ ሶላቴ ላይ ያዘናግቶኛል፣ ጥለት የሌለው ማያዘናጋ ሌላ በምትኩ አስመጡልኝ አሉ ዓለይሂ ሰላቱ ወሰላም። ማንኛውም ከዒባዳ ከዲን የሚያዘናጋ ሶላትን የሚያስረሳ ሶላትን ፍሬ አልባ የሚያደርግን ነገር ዞር ልናደርግ ይገባል። እነዚህ ነቢያቶች ናቸው፣ አርአያዎቻችን ናቸው። ከሰገደን እንደነሱ ነው መስገድ ያለብን። ሱለይማን ፈረስን የሚያክል ሀብት ያውም የጂሃድ ንብረት ከሶላት አዘናጋኝ ብለው አስወግደዋል። ነቢ ዓለይሂ ሰላቱ ወሰላም ያውም ስጦታ የማይመለስ ከመሆኑ ጋር እንዲቀየር አድርገዋል። ምክንያታቸውን ሲናገሩ ፈኢነሃ አልሀትኒ አን ሶላቲ አኒፈን ብለዋል። ከማ ቃል ዓለይሂ ሰላቱ ወሰላም ሶላት ላይ ያዘናጋኛል። ታዲያ ማታ ላይ የፖለቲካ ወሬ በመስማት የቢዝነስ ወሬ በመስማት ምናልባትም ወንጀል ውስጥ ገብቶ ቴሌቪዥንም ይሁን ኮምፒውተርም ይሁን ስልክም ይሁን ተጠምዶ ማታ ማምሸት ሶላተል ፈጅርን በአግባቡ እንዳይሰግዱ የሚያደርግ ከሆነ እንድንዘናጋ ያደረገንን ነገር ዞር ማድረግ፣ በዚህ ራስን መተሳሰብ የኛ ግዴታችን እንደሆነ የነቢያት ተከታይነታችንን የምናረጋግጥበት እንደሆነ ልናውቅ ይገባል። ብዙ ሰዎች ፈጅር በአግባቡ የማይሰግዱት ማታ ስለሚያመሹ ከኢሻ በኋላ ማምሸት መቆየት የተጠላ እንደሆነ ባለፈው ኹጥባችን ጠቅሰናል። ምክንያቱ ፈጅርን በአግባቡ እንዳይሰግዱ ስለሚያደርግ። በቂ ምክንያት ያለው ሰው ካልሆነ በስተቀር ድንገተኛ ሐጃ ገጥሞት እንግዳ መጥቶበት መሪ ሆኖ የዕልም ሰው ሆኖ ማታ እንጂ ማጥናት ማይችል ሰው የተወሰነ ሊቆይ ይችላል። እሱም ቢሆን ፈጅርን እንዳይሰግድ የሚያደርግ መሆን የለበትም። አማ ከዚህ ውጪ በማላ ያዕኒ በወሬ በፊልም በድራማ ማምሸት ተግባሩ ራሱ የተወገዘ ነው፣ የተጠላ ነው። ፈጅርን ማሳለፍን በጀማ እንዳይሰግዱ ማድረግን ካስከተለ ደግሞ ድርጊቱ የተከለከለ ሐራም ይሆናል። ለምን አሳለፍኩ፣ ለምን አረፈድኩ፣ እንዴት ተክቢረተል ኢሕራም አመለጠኝ እያለን ራሳችንን ከወቀስን ቀጥ ማለት እንችላለን። ራሳችንን ካልወቀስን ግን እስቲቃማ ልናገኝ አንችልም። የሰው ልጅ ነፍሱ ልክ እንደ ሕፃናት ወላጆቻቸው ከተከታተሏቸው ይሄ ይቻላል፣ ይሄ አይቻልም፣ ይሄ ይገባል፣ ይሄ አይገባም አድርግ ተው ካሏቸው ቀጥ ብለው ያድጋሉ። አደብ ያላቸው የሚያኮሩ የሚያስደስቱ ይሆናል። ሕፃናትን ወላጆቻቸው ልቅ ካደረጓቸው ደግሞ ምንም አደብ አይኖራቸው። መባል የሌለበትን ይላሉ፣ መደረግ የሌለበትን ያደርጋሉ። በልጅነት በለጋነት ካላጠፏቸው ካላስተካከሏቸው ትልቅ ሆነውም በዛው ይቀጥላሉ። ነፍስም ልክ እንደዚሁ ናት። ሶላተል ጀማዓ አልፏት ዝም ካልናት፣ ዋሽታም ዝም ካልናት፣ ሐራማይታም ዝም ካልናት፣ የሰው ሐቅ የሰው ክብር ነክታም ዝም ካልናት ይሄ ልማዷ ይሆናል። ይሄኔ ደግሞ እንበላሻል፣ እንከስራለን። ከዚህ በተቃራኒ ግን ከተከታተልናት እያንዳንዱ ካፋችን በሚወጣ ቃል
በምንወስደው እርምጃ በምናደርገው ነገር ሁሉ ነፍስን ከተሳሰብናት ነፍሳችን ቀጥ ትላለች። ቀጥ ካለች ትጠራለች፣ ከጠራች ትድናለች፣ ከዳነች ጀነትን ትወርሳለች። ለዚህ ነው አላህ ተባረከ ወተዓላ ቀድ አፍለሐ መን ተዘካ ወዘከረ እስመ ረቢሂ ፈሰላ። ቀድ አፍለሐ በእርግጥም ዳነ፣ ስኬታማ ሆነ፣ ያሰበው ተሳካለት። መን ተዘካ ራሱን ከወንጀል ያጠራ፣ አድርግ የተባለውን ያደረገ፣ ተው የተባለውን የተወ፣ ጌታውን ያስታወሰ፣ ሶላትን የሰገደ ዳና። መዳን ከፈለገ አንድ ሰው በዱንያም በአኺራም ስኬታማ መሆን ከፈለገ ለተዝኪያ ትኩረት መስጠት አለበት። ነፍሱ ላይ የተለጠፉ ቆሻሻዎችን፣ መጥፎ ነገሮችን ማስወገድ አለበት። አድርግ የተባለውን በማድረግ ተው የተባለውን በመተው፣ ዘካ በመስጠት፣ ሶላት በመስገድ፣ ዚክር በማድረግ፣ የተከለከሉ ነገሮችን በመራቅ ራሱን ማጥራት አለበት። ቀድ አፍለሐ መን ዘካሃ ወቀድ ኻበ መን ደሳሃ። ነፍሱን ያጠራ አፍለሐ ዳነ፣ ስኬታማ ሆነ። ወቀድ ኻበ ተዋረደ፣ ከሰረ። መን ደሳሃ ነፍሱን ያቆሸሻት የቀበራት ይላል አላህ ተባረከ ወተዓላ። ስለዚህ ነፍስን ዝም ካሏት፣ እንደፈለገች ከሆነች፣ ካልተቀጣች፣ ቁጥጥር ካልተደረገባት ታዋርደናለች፣ ትበላሻለች፣ ትቆሻለች፣ ትረክሳለች። የረከሰች የቆሸሸች ነፍስ ጀነት አትገባም። ከተከታተልናትና ባጠፋች ቁጥር ከወቀስናት፣ ካረምናት፣ ካስተካከልናት፣ ካነጽናት ትጠራለች። ከጠራች ትድናለች፣ ከዳነች ደግሞ ጀነት ይዛን ትገባለች። ስለዚህ ሙእምን ራሱን መንከባከብ፣ ራሱን መኮትኮት ይጠበቅበታል። ደጅ ላይ በር ላይ የተተከለ አበባ ዛፍ ክብካቤ ካልተደረገለት እንደሚደርቀው እንደሚጠወልገው ሁሉ ዛፍነቱ እንደማይጸና ሁሉ ኢማንን እስላምን የያዘ ሰውም ራሱን ካልኮተኮተ፣ ካላነጸ፣ መጥፎ ነገሮችን ከራሱ ካላራቀ፣ ጥሩ ነገርን ወደ ውስጡ ካላስገባ፣ የራሱ ካላደረገ የሰው ልጅ ይከስራል። መጣር ያለብንም ለዚህ ነው። ምንጥረው ህይወታችን፣ ቀልባችን፣ ነፍሳችን የተስተካከለ እንድትሆን እንጂ ልንበላ፣ ልንጠጣ፣ ልንደልብ ብቻ አይደል። ይሄ የእንስሳት ባህሪ ነው። ዓላማው መብላት፣ መጠጣት፣ ሰውነትን ማደለብ ብቻ የሙእምን የሙስሊም ባህሪ አይደል። የካፍሮች ባህሪ ነው። ወለዚነ ከፈሩ ያእኩሉነ ወየተመተዑነ ከማ ተእኩሉል አንዓሙ ወናሩ መትወል ለሁም። እነዚያ የካዱ ይበላሉ፣ ይጠጣሉ፣ ይጣቀማሉ እንስሳት እንደሚበሉት ይላል። መግቢያቸው እሳት ናት። ሙእምን ግን በተቃራኒው ምን በላሁ፣ ምን ጠጣሁ፣ ምን አየሁ፣ የት ዋልኩ፣ ምን አጎደልኩ እያለ ራሱን ይተሳሰባል። እዚህ ራሱን የተሳሰበ አኺራ ሂሳብ ይቀንስለታል። ወከዛሊክ ለሶላት አልፈጅር በአግባቡ ለመነሳት በስርዓቱ ለመስገድ ከሚያግዙ ነገሮች አንዱ ምግብን፣ መጠጥን፣ ወሬን፣ እንቅልፍን፣ ከሰው ጋር መገናኘትን መቀነስ። እነዚህ 5 ነገሮች የገፍላ መነሻ ናቸው። የቀልብ መድረቅ መንስኤዎች ናቸው። አስፈላጊ ያልሆነን ወሬ ካበዙ፣ እይታ ካበዙ፣ ምግብ መጠጥ ካበዙ፣ ከሁሉም ሰው ጋር ልቅ ግንኙነት ከፈጠሩ ሁሉም የራሱን መጥፎ ባህሪኛ ላይ የለጠፈ ስለሚሄድ ያጋባብን ስለሚሄድ ገፍላ ውስጥ እንገባል፣ እንዘናጋል። ያየነው የሰማነው ሁሉ እኛ ላይ ተጽዕኖ ያደርጋል። አብዝቶ የበላ ሰው አብዝቶ ይጠጣል። አብዝቶ የጠጣ ሰው አብዝቶ ይተኛል። አብዝቶ የተኛ ሰው ብዙ ኸይር ያልፈዋል። ብዙ ኸይር ያለፈው ሰው አኺራ ላይ ይቆጫል፣ ይጎዳል። ይህ እንዳይሆን በተለይ ራትን መቀነስ፣ መጠጥን መቀነስ፣ በጊዜ መተኛት፣ ቀን ላይ የምናገኛቸው ሰዎች ሁሉ ኸይር የሚያስታውሱ ኸይር የሚናገሩ ማድረግ ይገባል። መጥፎን ነገር ያየ የሰማ ሰው ያየው የሰማው ነገር አንዴ ተሰምቶ አይታለፍም። ልብ ላይ እንደ ማህተም ይጣበቃል። ውሏችንን ህይወታችንን ይቀይራል። ከጥሩ ሰው ጋር ከዋለን ጥሩ ነገር ነው የምንሰማው፣ ጥሩ ነገር ነው የምናየው። ያ ስንተኛ ስንነሳ እኛ ላይ ተጽዕኖ ይኖራል። ከመጥፎ ሰው ጋር የዋለ ሰው ህልሙም መጥፎ ነው የሚሆን፣ ቅዠቱም መጥፎ ነው የሚሆን። ስለዚህ አይን፣ እጅ፣ እግር፣ ምላስ የሰውነት አካላቶቻችን በሙሉ ወደ ልብ መተላለፊያ መንገዶች ናቸው። ቀን ላይ አብረናቸው የምንውል ሰዎች ወደ ልባችን የሚያስተላልፉት ነገር እኛ ላይ ተጽዕኖ ያሳድራል። ምንበላው ምንጠጣው እንደዚሁ ሐራም የሚበላ ሰው፣ ኢስራፍ የሚያደርግ ሰው፣ እንደፈለገ የሚሆን ሰው፣ የፈለገው የሚያይ ሰው ቀልቡ ይገፍላል፣ ለኸይር ተነሳሽነት አይኖረው። ገፍላ ሲበዛ ቀልብ ይደርቃል። ቀልብ ሲደርቅ ከአላህ መራቅን ያስከትላል። ከአላህ የራቀ ሰው ሸይጣን ይጠጋዋል። ወከዛሊክ ለፈጅርን በአግባቡ ለመስገድ ከሚያግዙ ነገሮች ሌላኛው ዱዓ ማብዛት፣ አላህን ተባረከ ወተዓላ ዘውትር መለመን። ጌታዬ ሆይ ያዘዝካቸውን ከሚታዘዙ የከለከልካቸውን ከሚከለከሉ ሶላታቸውን ቀጥ አድርገው ከሚሰግዱ ባሮችህ አድርገን ልንል ይገባል። የነቢያት አባት የሚባሉት ኢብራሂም ዓለይሂ ሰላም ዱዓ ሲያደርጉ ረቢ ጅዐልኒ ሙቂመ ሶላህ ወሚን ዙርየቲ ይሉ ነው።
ጌታዬ ሆይ ሶላትን ቀጥ አድርገው ከሚሰግዱ ሰዎች አድርገኝ ከዝርያዎቼም ጭምር ይሉ ነበር። ከራሳቸው አልፎ ለልጆቻቸውም ሶላትን ቀጥ አድርገው የሚሰግዱ አላህ እንዲያደርጋቸው አላህን ይለምኑት ነው። በዱዓ ማይሳካ ነገር የለም፣ ማይከፈት በር የለም። የሶላት ጉዳይ ያሳሰበው ያስጨነቀው ሶላት ላይ ገፍላ ያለበት በጊዜ ተነስቶ ለሐያ አለ ሶላህ መልስ መስጠት የማይችል ሚጫጫ ነው ቤት የሚሰግድ ጭራሽ የሶላት ወቅት እንዲወጣ የሚያደርግ ከባድ እንቅልፍ ያለበት ሰው መድኃኒቱ አላህ ጋር ነው ያለው። አላህ ሆይ ንቁ አድርገኝ፣ ሶላትን መወድ አድርገኝ፣ ሐያ አለ ሶላህ ሐያ አለ ፈላህ ሲባል መስጂድ ውስጥ ከሚገኙ አድርገኝ፣ እኔም ብቻ ሳይሆን ቤተሰቦቼንም ዘር ማንዘሬንም ጭምር ብለን ዱዓ ልናደርግ ይገባናል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا. أما بعد صلاة الفجر بتملكته يسوّت هنيتا إلايا أني كمان غاني የኔ ሁኔታ ምን ይመስላል ብለን ራሳችን ፈትሸን ማሻሻል ያለብንን ልናሻሽል ማሳደግ ያለብንን ልናሳድግ ይገባናል። ከሁሉም ሶላቶች ለየት ባለ መልኩ ለፈጅር ሶላት ትኩረት እንድንሰጥ ታዘናል። ለዐስር ሶላት ትኩረት እንድንሰጥ ታዘናል። እነዚህ ከበድ ያሉ ሶላቶች ናቸው ለሙእሚኖች እንጂ አይገሩ አይቀሉ። ሁለቱን በአግባቡ የሰገደ ሌሎች ላይ ክፍተት አይኖርበትም። ሁለቱ ላይ ክፍተት ያለበት ሌሎችም ላይ ክፍተት ይኖርበታል። ብዙ ሰዎች የሚቸገሩት ፈጅር ላይ ረመዳን ላይ መስጂድ ሞልቶ ጁሙዓ ላይ መስጂድ ሞልቶ የምናየው ሰው ፈጅር ላይ የት ነው የሚሄደው? ፈጅር ላይ የት ነው የሚሄደው? በየአካባቢው ያሉ መስጂዶች አንዳንድ አካባቢዎች ላይ ኢማምና ሙእዝን ብቻ የሚሰግዱበት ሁኔታ አለ። አንድ ሶፍ የማይሞላበት ሁኔታ አለ። ጁሙዓ ላይ መስጂዱ ግቢው መንደሩ ይሞላል። አላህ ተባረከ ወተዓላ ፈጅርን አደራ እያለን ነው ከሌሎች አስበልጠን ትኩረት ሰጥተን እንድንሰግድ ወቁርአን አልፈጅሪ ኢነ ቁርአን አልፈጅሪ ካነ መሽሁዳ ሲመሽ ሲነጋ ስገዱ ብሎ አምስቱን ሶላቶችን መክሮን ወቁርአን አልፈጅሪ አደራችሁን የፈጅር ሶላትና ቁርአን ብሎ ሰይሞት ቁርአን በብዛት ስለሚቀራበት ኢነ ቁርአን አልፈጅሪ ካነ መሽሁዳ ፈጅር ሶላት ከሌላው ተለይቶ አደራ የተባለበት አንዱ ምክንያት የፈጅር ሶላት ሁለት አይነት መላኢካ የሚጣደው ሁለት አይነት መላኢካ የሚታደመው ሶላት ነው። ማታ ከኛ ጋር ያደሩ ለጥበቃ ለክትትል ቀንም የሚውሉ ሁለቱም ፈጅር ሶላት ላይ የሰው ልጅን ሁኔታ ያያሉ። ተኝቶ መላእክቶች ትተውት የሄዱ ሊረከቡት የመጡ በማግስቱ ወደ አላህ ሲሄዱ ስንመጣም ተኝቶ ነበረ፣ ሶላት አልሰገደም አልሰገደችም፣ ስንመለስም ለቀጣይ ተረኛ አስረክበን ስንመለስም ተኝቶ ነበረ፣ ግዴለሽ ነው፣ ለዲኑ አይጨነቅም አትጨነቅም ማለትን ያስከትላል። ይህ እንዳይሆን ፈጅር ሶላትን በምን መልኩ ነው የምሰግደው ብለን ራሳችንን ልንፈትሽ ይገባል። ከሰው ልጆች ውስጥ የፈጅር ሶላት ላይ ብርቱ የሆኑ ፈጅር ሶላት ላይ ክፍተት የሌለባቸው ወንድም ይሁን ሴት በሰዓቱ በስርዓቱ የሚሰግዱ ወንዶች መስጂድ ሄደው ሴቶች ቤት ውስጥ ተሰብስበው በአቅራቢያቸው መስጂድ ካለም መስፈርቱን በጠበቀ መልኩ ሴትም ብትሆን መስጂድ ሄደው የሚሰግዱ አሉ። ለሶላት አልፈጅር ካላቸው ውዴታ የተነሳም ሰዓቱ ሳይደርስ ቀደም ብለው ተነስተው ዱዓ አድርገው የሚዘጋጁ ማለት እነዚህ ደጋግ የአላህ ባሮች ናቸው። አብዛኛውን ጊዜ ጀዐለና አላሁ ወኢያኩም ሚንሁም። ምናልባት ታመው መንገድ ሄደው ካልሆነ በስተቀር ከፈጅር ሶላት ማይጠፏል። ሰዎች መስጂድ ላይ ካጧቸው ፈጅር ላይ ወይም ታሞ ነው ወይም መንገድ ሄዶ ነው ብለው ዑድር የሚሰጧቸው ሰዎች እንዲህ አይነቱ ሰው ራሱን ሊያበረታታ አልሐምዱሊላህ ሊል አላህን ሊያመሰግን ጽናትን ሊጠይቀው ይገባል። ሌሎችም እንዲህ አይነት ሰዎችን ራያ ሊያደርጉ ይገባል። እንዳንተ ስንፍና እንዳለበት ሰው ማረፍ ሳያምራቸው ቀርቶ አይደለም፣ ወይም ደግሞ መኖሪያቸው መስጂድ ሆኖ አይደለም። ምናልባትም ቤታቸው ከማንም በላይ ሩቅ ሊሆን ይችላል። ከመሆኑም ጋር ፈጅር ሶላትን ቅርብ ሆኖ ከኢማም ቅርብ ሆኖ አወል ሶፍ ላይ ተገኝቶ ቀደም ብሎ ተዘጋጅቶ ራስን አንቅቶ መስገድ ያለውን ደረጃ ስላወቁ ጣዕሙን ስለቀመሱ ነው። ከእንደዚህ አይነት ሰዎች ለመሆን ጥረት እናደርግ ይገባል። ወከዛልክ ከሰው ልጆች ውስጥ ሶላት አልፈጅርን በወቅቱ የሚሰግዱ ነገር ግን በጀማዓ ማይሰግዱ ሰዎች አሉ። ቤት ሰግደው በደቂቃዎች በሰከንዶች መታ አድርገው እዛው የሚተኙ፣ አሊያ ደግሞ ፈጅር የሚወጣበትን የመጨረሻውን ደቂቃ ጠብቀው ሰግደው እዛው የሚተኙ ሰዎች አሉ። ዑድር ሳይኖረው ቤት የሚሰግድ ሰው ወንጀለኛ። ዑድር ሳይኖረው ቤት የሚሰግድ ሰው ወንጀለኛ። ነቢ ዓለይሂ ሰላቱ ወሰላም
አይኑ የማያይ ሰው መጣና ያ ረሱላህ እኔ አይኔ አያይም ሚስማማኝ መንገድ የሚመራኝም ሰው የለም እንደው ዑድር ይኖረኛል እንዴ ቤት መስገድ እችላለሁ እንዴ አላቸው። ነብዩ አለይሂ ሰላቱ ወሰላም هل تسمع حي على الصلاه حي على الفلاح አሉት። حي على الصلاه حي على الفلاح የሚለውን ጥሪ ትሰማለህ? ና ወደ ሶላት ና ወደ ሰላም ስኬት የሚለውን ትሰማለህ አሉት። አሁን አላቸው። فاجب አሉት። መልስ ስጥ አሉ። فاجب حي على الصلاه የሚለው ጥሪ የተግባር መልስ ስጥን መተህ ስገድ መስጂድ አሉ። ዑድር አላገኘልህም አሉት። ተመልከቱ፣ ቤቱ ሩቅ ነው፣ መንገዱ አስቸጋሪ ነው፣ የሚመራው ሰው የለም፣ አይኑ አያይም። እነዚህ ሁሉ ዑድሮችን ከማቅረቡ ጋር አዛኙ ነቢ አለይሂ ሰላቱ ወሰላም አታጥብቁ አግራሩ ያሉት ነቢ አለይሂ ሰላቱ ወሰላም የሶላት ጉዳይ ላይ ማግራራት የለም ማለታቸው። ليس على الأعمى حرج ولا على الأعرج حرج አልተባለም ወይ? ይሄ ጂሃድ ላይ ነው ተብሎ ሶላት ላይ እንደምንም ብለህ መምጣት አለብህ። መንገዱን ተለማምደህ መምጣት አለብህ። የሚመራህ ሰው ፈልገህ መምጣት አለብህ። እንዳትንቀሳቀስ የሚያደርግ እንቅስቃሴ የሚያባብሰው በሽታ ከሌለብህ በስተቀር መንቀሳቀስ ማያስችል ዝናብ ካልከለከለህ በስተቀር ሰላም የሌለ ሆኖ በዛ ሰዓት ሲወጣ አደጋ እንዳለ የታወቀ ጉዳይ ካልሆነ በስተቀር ለራስ ዑድር የሰጡ አለ ደግሞ ያመኛል በሚል ስጋት ብቻ ተጨባጭ ነገር ሳይኖር መቅረት አይገባም። አዛኙ ነቢ መሐመድ አለይሂ ሰላቱ ወሰላም ከበድ ያለና ቀለል ያለ ነገር ምርጫ ከቀረበላቸው ቀለል ያለውን ይመርጡ የነበሩት ነቢ አለይሂ ሰላቱ ወሰላም የሲሩ ወላ ተዕሲሩ ያሉት ነቢ አለይሂ ሰላቱ ወሰላም ዑድር አላገኘልህም ሐይ አለ ሶላ ከሰማህ ና ብላ። ታዲያ አላህ ተባረከ ወተዓላ ጤናን ሰጥቷቸው አቅምን ሰጥቷቸው መንገድን ሀገርን ሰላም አድርጎላቸው ለሶላት መልስ ማይሰጡ ሰዎች አላህ ዘንድ ዑድራቸው ምንድነው የሚሆነው? ከእንዲህ አይነት ሰነፍ ሰዎች ላለመሆን ደግሞ መጣር ራስን መቆጣጠር ያስፈልጋል። ወከዛልክ አንዳንድ ሰዎች የፈጅር ሶላትን ወቅቱ ከወጣ በኋላም ይሰግዳሉ። ጀማ ከመተው አልፎ ግን ወቅቱን አሳልፈው የሚሰግዱ ሰዎች አሉ። እነዚህ አላህ ወዮላቸው ብሏቸዋል። ፈወይሉ ሊልሙሰሊን አለዚነ ሁም ዐን ሶላቲሂም ሳሁን። ወዮላቸው እነዚያ ሶላትን የሚዘናጉ ቸላ የሚሉ ጀሀነም ውስጥ ወይል የሚባል መከራ ስቃይ የበዛበት የጀሀነም ጉርጓድ ውስጥ ያለ ሌላ ጉርጓድ ውስጥ ሆነው ይሰቃያሉ ብሏል። አኺራን የመርሳት ሞቶ በመቀስቀስ በትክክል ያለማመን አንድ ምልክት ነው። ፈጅር ሶላትም ይሁን ሌሎች ሶላቶችን ከወቅታቸው ማሳለፍ። ሙሉ በሙሉ ደግሞ ማይሰግዱ ሰዎችም አሉ። ዙህር ይሰግዳሉ ስለሚመቻቸው፣ አስር ይሰግዳሉ ስለሚመቻቸው፣ ፈጅር ግን ስለሚከብዳቸው ጭራሽ ማይሰግዱ ሰዎች አሉ። እነዚህ ከእስላም የወጡ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም በይነ ረጁሊ ወበይነ ሽርኪ ወልኩፍሪ ተርኩ ሶላት ብላ። በአንድ ሰው በኩፍርና በክህደት መሃል ያለው ልዩነት ሶላትን መተው ነው። ሶላትን የተወ ከፍሯል። ስንት ሶላት ከተወነው ከፍሯል የሚባለው የተለያዩ አስተያየቶች ያሉ ሲሆን ትክክለኛው አንዲትን ሶላት አይኑ እያየ ወቅቱ እስኪወጣ ድረስ በተለይ ጀምዕ ማይደረግ የሆነ ሶላት ወይም ቀጥሎ ካለው ጀምዕ ከሚደረገውም ጋር ሰግዳለሁ ሳይል ያለ ዑድር የማይደረግ ከመሆኑ ጋር የአንድ ሶላት ወቅት እስኪወጣ ድረስ አይቶ ዝም ያለ ከእስላም ይወጣል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም መን ፋተቱ ሶላቱል ዐስሪ ፈቀድ ሐቢጠ ዐመሉሁ ያሉ። የዐስሩ ሶላት ወቅት ያለፈው ሰው የሱ ስራው ተበላሽቷል። አንድ ሶላት ስራ የሚያበላሸው ኩፍርን ዐስሩ ሶላት ያለፈው ሰው ቤተሰቡን ንብረቱን እንዳጣ ነው አሉ የሚደርሰውን ኪሳራ ሲናገር። ስለዚህ ዱንያዊ አኺራዊ ኪሳራ ያስከትላል አንዲትን ሶላት ማሳል። ሆኖም የፈጅር ሶላት ራሳችንን ተቆጣጥረን ራሳችን ፈትሸን የት ነው ያለሁት እየተዘናጉ የሚመጡ መጨረሻ ላይ ከማሰላም በፊት የሚመጡ የመጨረሻ ጀማዓ የሚያገኙዋል። ጀማዓ አልፏቸው ለብቻቸው የሚሰግዷል። አንድ ሁለት ሰው አግኝተው የሚሰግዷል። ይህም ጉድለት። ለፈጅር ሶላት ቀደም ብሎ ተዘጋጅቶ ከቻሉ ከኢማም ቅርብ ሆኖ ቀድሞ ራስን አንቅቶ በሙሉ ልብ ለመስገድ ጥረት ማድረግ ያስፈልጋል። እቤት መስገድ ማርፈድ፣ ጭራሽ ደግሞ መተው ይሄ አላህ ዘንድ ተባረከ ወተዓላ መጠየቅን መዋረድን ያስከትላል። በተለይ ሶላት አልፈጅር የኢማን መለኪያ ነው። ሶላት አልፈጅር የኢማን መለኪያ ነው። ከሌሎች ሶላቶች ለየት ባለ መልኩ ነቢዩ አለይሂ ሰላቱ ወሰላም ፈጅር ሶላትን የሰገደ እሱ በአላህ ጥበቃ ስር ነው ያለው፣ በአላህ ጥበቃ ስር ነው ያለው ብላ። ለምን ዙህር ሶላትን የሰገደ አላሉ? ዐስር ሶላትን የሰገደ ለምን አላሉ? ዒሻን የሰገደ ለምን አላሉ? ዋናው የሰው ልጅ የኢማኑ መለኪያ ከአላህ ጋር ያለው ቅርበት መመዘኛ ፈጅር ሶላት ስለ
ፈጅር ሶላትን የሰገደ እሱ በአላህ ጥበቃ ስር ነው። አላህ የጠበቀውን ሰው እንዳትተናኮል አላህ ባፍጢምህ ጀሃነም ላይ ይደፋሃል ይላል ሐዲሱ መጨረሻ ላይ። ፈጅርን በአግባቡ የሰገደ ሰው በአላህ ጥበቃ ስር ነው። ፈጅርን ከሰገደ ሌሎችም ስለሚሰግድ ነው። ፈጅርን ካልሰገደ ሌሎችም ላይ ስለሚዘናጋ እኔ ብዙ ቀን ፈጅር ያመልጠኛል ዙሁር አስር ሰግዳለሁ ትል ይሆናል። መስገድ የአካል እንቅስቃሴ አይደል። አላህ የሚፈልገውን አይነት ሶላት የሚሰግድ ሰው ፈጅርን የሚሰግድ ሰው ከፈጅር እንቅልፍን ፍራሽን ብርድ ልብስን ያስበለጠ ዙህር ላይ ቢሰግድም ስራ ቦታው ስለቀረበው ጓደኞቹ ጎትተው ስለወሰዱት በዛ ሰዓት ስለተመቸው አላህ የምንታዘዘው ለነፍሳችን በማይስማሙ ምቾት በማይሰጡ ነገሮችም ጭምር አላህ ስላዘዘን ብለን ስናስቀድም እዚህ እውነተኛ አማኝ ኢማኑ ጠንካራ የሆነ ሙእምን አላህ ባዘዘው መሰረት ይሰግዳል። አላህ አደራ ያለውን ፈጅር ሶላትን ከሌሎች በተሻለ መልኩ ትኩረት ሰጥቶ ይሰግዳል። ፈጅርን የሰገደ ምሽግ ውስጥ ነው ያለው፣ የአላህ ምሽግ ውስጥ ሸይጣንን አላህ ያርቅለታል። ከወንጀል አላህ ይጠብቃል። ከሌሎችም አደጋዎች አላህ ተባረከ ወተዓላ ያርቀዋል። ስለዚህ እኔ ከማን ነኝ ምን አይነት ሰው ነኝ ብለን ራሳችንን እንፈትሽ። ጥሩ ሁኔታ ላይ ከሆነ ያለነው አላህን ጽናት ልንጠይቀው፣ ክፍተት ካለብን ራሳችንን ተሳስበን ተውበት ልናደርግ፣ ፈጅርን በአግባቡ ለመስገድ ሌሎችንም ሶላቶች በስርዓቱ ለመስገድ አጋዥ ነገሮችን ልናደርግ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم منا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم أبرم لهذه الأمة أمر رشد يعز فيه أهل طاعتك ويذل فيه أهل معصيتك ويؤمر فيه بالمعروف وينهى فيه عن المنكر اللهم انصر إخواننا المستضعفين في فلسطين اللهم انصر إخواننا المستضعفين في فلسطين اللهم انصر إخواننا المستضعفين في فلسطين اللهم كن لهم مؤيدا ونصيرا وظهيرا اللهم كن لهم مؤيدا ونصيرا وظهيرا اللهم سدد رميهم اللهم سدد رميهم اللهم سدد رميهم اللهم ثبت أقدامهم وانصرهم على من بغى عليهم اللهم عليك باليهود الغاصبين اللهم عليك باليهود الغاصبين اللهم إنهم قد طغوا وبغوا وأكثروا في الأرض الفساد اللهم صب عليهم سوط عذاب اللهم صب عليهم سوط عذاب اللهم صب عليهم سوط عذاب اللهم خذهم أخذ عزيز مقتدر فإنهم لا يعجزونك اللهم خذهم أخذ عزيز مقتدر فإنهم لا يعجزونك يا ناصر المستضعفين يا ناصر المستضعفين لا حول ولا قوة إلا بالله العلي العظيم اللهم إنا نسألك العفو والعافية في الدنيا والآخرة ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.